ከባቡር አገልግሎት ጋር ተያይዞ ማስጠንቀቂያ መሰጠቱን ሰምተናል። በዚህም ጉዳት ለሚደርስባቸው ካሳ አይከፈልም ተብሏል። በሌላ በኩል ደግሞ የኢትዮጵያ ንግድ ባንክ በርካታ ቅርንጫፎቹን መዝጋቱን አስታውቋል። የክልል መንግስታት ገንዘባቸውን ወደ ክልላዊ ባንኮች ማዞራቸው ክፉኛ አሳስቦኛል ሲልም ባንኩ ገልጿል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከባቡር ጋር ተያይዞ ማስጠንቀቂያ መሰጠቱን ሰምተናል። በዚህም ጉዳት ለሚደርስባቸው ሰዎች ካሳ አይከፈልም ተብሏል። የኢትዮ ጅቡቲ ባቡር ፍጥነት ከነበረው በመጨመሩ ህብረተሰቡ ጥንቃቄ እንዲያደርግ ጥሪ ቀርበዋል። የኢትዮ ጅቡቲ ባቡር ትራንስፖርት አገልግሎት የባቡር ፍጥነት በሰዓት ከነበረበት 37 ኪሎ ሜትር ወደ 60 ኪሎ ሜትር ማደጉን አስታውቀዋል። የኢትዮ ጅቡቲ ባቡር አክሲዮን ማህበር እንደገለጸው ከሆነ የባቡር ትራንስፖርት አገልግሎቱ በቅርቡ በቀን የነበረውን የምልልስ መጠን ከ2 ወደ 8 አሳድጓል። የባቡሩ የፍጥነት መጠኑን በፊት ከነበረው በሰዓት 37 ኪሎ ሜትር ወደ 60 ኪሎ ሜትር ማደጉን አመልክቷል። የባቡር ፍጥነት መጨመሩን ተከትሎ ህብረተሰቡ የፍጥነት መሻሻሉን ባለመገንዘብ ለአደጋ እየተጋለጠ መሆኑም ተጠቁመዋል። ስለሆነም በኢትዮ ጅቡቲ ባቡር መስመር አካባቢ የሚገኙ ነዋሪዎች የባቡሩ ፍጥነት ከዚህ በፊት ከነበረው መጨመሩን በመገንዘብ ጥንቃቄ እንዲያደርጉ ማህበሩ አሳስበዋል። የኢትዮ ጅቡቲ ባቡር አክሲዮን ማህበር ከዚህ በፊት ጉዳት ሲደርስ ሲሰጥ የነበረውን የካሳ ክፍያ ከዚህ በኋላ ማቆሙንም አስታውቀዋል። በሌላ በኩል ደግሞ የኢትዮጵያ ንግድ ባንክ በርካታ ቅርንጫፎቹን መዝጋቱ ታውቋል። የክልል መንግስታት ገንዘባቸውን ወደ ክልላዊ ባንኮች ማዞራቸው አሳስቦኛል ሲልም ባንኩ አስታውቀዋል። የኢትዮጵያ ንግድ ባንክ ወደ 3 የሚጠጉ የክልል መንግስታት ተቀማጭ ገንዘባቸውን ወደ ክልላዊ ባንኮች ማዞራቸውን ጠቁሞ ይህም ስጋት እንደፈጠረበት ተናግረዋል። የ8 ወራት የሥራ አፈጻጸሙን አስመልክቶ ለህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ ሪፖርቱን ያቀረበው ባንኩ 109.3 ቢሊዮን ብር ገቢ ማግኘቱን እንዲሁም ደግሞ 2.4 ቢሊዮን ዶላር መሰብሰቡን የገለጸ ሲሆን በስም ያልገለጻቸው ባንኮች ጉዳይ ግን ስጋት እንደሆኑበት አስታውቀዋል። ለቋሚ ኮሚቴው የአፈጻጸም ሪፖርቱን ያቀረቡት የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ አንዳንድ የክልል መንግስታት ተቀማጭ ገንዘባቸውን በክልላቸው በሚቋቋሙ ክልላዊ ባንኮች እያዘዋወሩና የኢትዮጵያ ንግድ ባንክን የራሳቸው እንደሆነ አድርጎ መመልከት የማቆም ኩነት ተመልክተናል ብለዋል። ክልላዊ ባንኮችን የከፈቱ ክልሎች የእኛም ባንክ እንደራሳቸው ያለማየት ነገር መጥቷል። ይህ አሁን ላይ ባለን ስራችን ላይ ተጽዕኖ ባይፈጥርም ለወደፊት ግን እንደ ስጋት የምንመለከተው ነገር ነው ሲሉ አስረድተዋል። በሌላ በኩል ከፓርላማ አባላት የተጨማሪ እሴት ታክስ ክፍያ ወይም ቫት እንዲሁም ደግሞ የአገልግሎት ክፍያ በባንኩ ተጠቃሚ ህብረተሰብ ዘንድ ቅሬታዎችን እያስነሳ መሆኑን በመጥቀስ ከፓርላማ አባላት ስለ ጉዳዩ ለቀረበላቸው ጥያቄም ፕሬዝደንቱ ምላሻቸውን ሰጠዋል። በገለጻቸውም ቫትን በተመለከተ በህብረተሰቡ ዘንድ ያረዳድ ብዥታ አለ። በተንቀሳቃሽ ገንዘብ ላይ የተጣለ ግብር የለም፣ ክፍያው ለሚሰጠው አገልግሎት ነው ያሉ ሲሆን የቫት ክፍያን በባንኩ አሰራር ውስጥ ከመተግበር አንጻር ግን ከህጉ ትግበራ አስቀድሞ የቴክኖሎጂ ዝግጅት ያስፈልግ እንደነበር ጠቅሰዋል። ደንበኞቻችንን ቫት የማስከፈል ትግበራ የጀመርነው ከፈረንጆቹ ጥቅምት 1 ቀን ጀምሮ ነው። ይሁን እንጂ ግብር አስከፋዩ ወደ ኋላ ሄዶ አዋጁ ከጸደቀበት ቀን ጀምሮ ግብሩን ክፈሉ በማለቱ ያልሰበሰብነውን ብር እንዴት እንከፍላለን በሚል ግብርን በተመለከተ ክርክር ላይ ነን ሲሉ አስረድተዋል። ባንኩ ባለፉት 8 ወራት 367.4 ቢሊዮን ብር ተጨማሪ ተቀማጭ ገንዘብ መሰብሰቡን ከዚህ መጠንም 206.4 ቢሊዮን ብር ከግሉ ዘርፍ እንዲሁም ደግሞ ከወለድ ነፃ የባንክ አገልግሎት 47 ቢሊዮን ብር መሰብሰቡን ተገልጿል። በበጀት ዓመቱ 149.2 ቢሊዮን ብር ከብድር አገልግሎት የተሰበሰበ ሲሆን ከዚህም 72.2 በመቶ ከግሉ ዘርፍ የተገኘ መሆኑ ተገልጿል። ይሁንና ባንኩ ከአዲስ አበባ ቤቶች ፕሮጀክቶች ቦንድ ያቀደውን ያህል አለመሰብሰቡን ሲገልጽ መጠኑን ግን በትክክል ከማስቀመጥ ተቆጥበዋል። በሌላ በኩል አጠቃላይ በተያዘው በጀት ዓመት 76.6 ቢሊዮን
ቢሊዮን ብር ወጪ ማውጣቱን የገለጸው ባንኩ ይህ መጠን ግን በውጭ ምንዛሪ ለውጥ ምክንያት የመጣበትን ወጪ ገንዘብ ሚኒስቴር የሚወስደው ሊሆን ስለመቻሉ ውይይት እየተደረገ መሆኑን አቶ አቤ ለፓርላማው ቋሚ ኮሚቴ አሳውቀዋል። ባንኩ በዚህ ዓመት ለተለያዩ ወደ ሀገር ውስጥ ለሚገቡ ምርቶች 5.1 ቢሊዮን ዶላር ክፍያ መፈጸሙን ከዚህም ውስጥ 76.2 በመቶ ወይም 3.9 ቢሊዮን ዶላር ለመንግስት የተከፈለ የውጭ ምንዛሪ እንደሆነም ታውቋል። ለመንግስት ከቀረበ የውጭ ምንዛሪ 1.9 ቢሊዮን ዶላር ለነዳጅ ግዢ እንዲሁም ደግሞ 695.9 ሚሊዮን ዶላር ለማዳበሪያ ግዢ ወጪ የዋለ መሆኑንም የባንኩ ፕሬዝደንት ገልጸዋል። የኢትዮጵያ ንግድ ባንክ ከፈረንጆቹ ሰኔ 2024 ጀምሮ ባለው ጊዜ 18 ቅርንጫፎቹን መዝጋቱንና 5.2 ሚሊዮን የማይንቀሳቀሱ ሂሳቦችን መዝጋቱንም አስታውቀዋል። አቶ አቤ 18 ቅርንጫፎችን አጥፈናል። ይህ ስትራቴጂ የተቀመጠው ከ2 ዓመት በፊት ነው። ለቅርንጫፎች የትርፋማነት ወሰን ልኬቶችን አስቀምጠን ይህን ካላሟላችሁ ትዘጋላችሁ ብለን ስንሰራበት ነው የቆየነው። አትራፊ ያልሆኑ ህዝቡ ብዙ የባንክ አማራጮች ያለበት ቦታ ላይ ያሉ ቅርንጫፎች እንዲዘጉና ወደ ገጠር አካባቢዎች የባንክ አገልግሎት ወደ ሌለባቸው አካባቢዎች እንድንከፍት ነው እቅዳችን ብለዋል። ከተዘጉት ቅርንጫፎች 15ቱ በአዲስ አበባ እንዲሁም ደግሞ 3ቱ በክልሎች እንደነበሩም ጠቅሰዋል። በሌላ በኩል አዋሽ ባንክ በ3 ወራት ብቻ 498 ሚሊዮን የአሜሪካን ዶላር ለደንበኞቹ ማቅረቡን አስታውቀዋል። አዋሽ ባንክ በ3 ወራት ብቻ ከ2200 በላይ የሆኑ ደንበኞቹ በድምሩ ከ498 ሚሊዮን የአሜሪካን ዶላር በላይ እንደ ጥያቄያቸው መጠን የውጭ ምንዛሪ ማቅረቡን አስታውቀዋል። በተጨማሪም ባንኩ ለተለያዩ የሀገር ውስጥ ባንኮች ከ100 ሚሊዮን የአሜሪካን ዶላር በላይ የውጭ ምንዛሪ እገዛ አድርጌያለሁ ብለዋል። ባንኩ ይህንን የውጭ ምንዛሪ ድልድል በሚያደርግበት ጊዜ መንግስት የፍራንኮ ቫሉታ ስርዓትን ያቆመ ከመሆኑ ጋር ተያይዞ ወደ ሀገር ውስጥ የሚገቡ ሸቀጦች እጥረት እንዳይከሰት በማሰብ በ3 ወራት ብቻ ለዘይት ከ50 ሚሊዮን ዶላር በላይ፣ ለነዳጅ 79 ሚሊዮን ዶላር፣ ለስኳር 20 ሚሊዮን ዶላር፣ ለሩዝ 11 ሚሊዮን የአሜሪካን ዶላር የሰጠ ሲሆን ትምህርትና ሕክምናን ለመሳሰሉ ክፍያዎች ቅድሚያ በመስጠትም የውጭ ምንዛሪ ድልድል ማድረጉን ባወጣው መግለጫ ጠቅሷል። በአሁኑ ወቅትም የኢትዮጵያ ብሔራዊ ባንክ በየ15 ቀኑ የውጭ ምንዛሪ በጨረታ ለባንኮች እያቀረበ በመሆኑና የወጪ ንግድና ወደ ሀገር ውስጥ የሚላክ ሐዋላ በጣም እየተሻሻለ ከመሆኑ የተነሳ የሀገሪቱ የውጭ ምንዛሪ ግኝት እያደገ እንደሚሄድ ይጠበቃል ብለዋል። በመሆኑም አዋሽ ባንክ የደንበኞቹን የውጭ ምንዛሪ ፍላጎት ለማርካት የአቅርቦት ችግር እንደማያጋጥመው አስታውቆ የውጭ ምንዛሪ አቅርቦትን በበቂ ሁኔታ የሚያመቻች መሆኑንም ገልጿል። አሁንም ባንኩ በእጁ የሚገኘውን የውጭ ምንዛሪ በሰፊው እያቀረበ የሚቀጥል መሆኑን ካገኘነው መረጃ ለመረዳት ችለናል። በባንኮች ህገወጥ የዶላር ሽያጭ ምክንያት የውጭ ምንዛሪ እየጨመረ መሆኑ ከሰሞኑ ተገልጾ ነበር። ባንኮች የውጭ ምንዛሪ ለደንበኞች ከመሸጥ ይልቅ ለሌላ ባንክ መሸጥን ምርጫ ማድረጋቸውም ታውቋል። ንግድ ባንኮች ብሔራዊ ባንክ ከሚያወጣው ጨረታ የገዙትን የውጭ ምንዛሪ ለሌሎች ንግድ ባንኮች ከመሸጥ ሊታቀቡ እንደሚገባ የኢትዮጵያ ብሔራዊ ባንክ ከሰሞኑ ማሳሰቡ ይታወሳል። የብሔራዊ ባንክ ገዢ ማሞ ምህረቱ በገበያ መሩ የምንዛሪ ተመን የእስካሁን አፈጻጸም ላይ ባጋጠሙ ችግሮችና ወደፊት መደረግ ባለባቸው ተግባራት ዙሪያ ከንግድ ባንኮች ዋና ስራ አስፈጻሚዎች ጋር ከሰሞኑ ውይይት አድርገዋል። በዚህ ውይይት ወቅትም አንዳንድ ንግድ ባንኮች ከብሔራዊ ባንክ በጨረታ የገዙትን የውጭ ምንዛሪ ለሌሎች ባንኮች የመሸጥ አካሄድ እየታየባቸው እንደሆነ የተነሳ ሲሆን ይህም የውጭ ምንዛሪ ዋጋን በማናር ገበያውን የመረበሽ አዝማሚያ ያለው መሆኑ ተገልጿል። ንግድ ባንኮች ብሔራዊ ባንክ የሚያወጣውን የምንዛሪ ጨረታ መሳተፍ ያለባቸው ደንበኞቻቸው ላቀረቡላቸው የውጭ ምንዛሪ ጥያቄ ምላሽ ለመስጠት እንጂ በጨረታ ያገኙትን የውጭ ምንዛሪ ለሌሎች ባንኮች ከፍ ባለ ዋጋ በመሸጥ ዋጋ ማናር እንዳልሆነ ተገልጿል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።